ምክንያት እኔ ልሄድ አልፈልግም። በቃ እኔ እንኳን ሄጄ ማለት ነው እዚህ በሩቅ ሆኜ እንኳን ስንት ነገር እየሰማሁ ነው አይደለ? ታምሌል ላይ ሳያት እኔም ተጠራጥሬያለሁ ከምር ወዶቼ። እንደዚሁም ደግሞ ቲክቶክ ላይ ቪዲዮ ሰርታ ነበር ሀይሚትዬ፣ ትንሽ ሾርት ቪዲዮ ነገር የጻፈችው ትናፍቀኛለህ ላይክ ላለችው ግራ ነው የሚያጋባው። ሌላው ደግሞ እህቶቼ ሀይሚና ብሩኬ ለአንድ ደቂቃ ለሰኮንድ እንዲለያዩ አንፈልግም፣ ግን እንደ ሴትነት አትፍረዱ። እዚህ ጋር መፍረድ የለባችሁ። በእኔ ቦታ ሆነ ብላችሁ አስቡ። እኔ ሀይሚና ብሩኬ እና ሀይሚ አንድ ላይ በሄዱ ደስ ይላል፣ ባህል ነው ምናምን። ግን እዚህ ጋር እዩ አለች። እዩ የምትሰራው ስራ ምንድነው? ድራማ ነው። እዩ የምትሰራው ስራ ፌክ ነው። ብሩኬ አያደርግም። የእዩ ልጅ ደግሞ እውነትም እዩ ስትታይ ምናምን እርጉዝ የወለደች ምናምን ነው የምመስለው ስትታይ ማለት ነው። ልጁ ግን ምን ያክላል ካያችሁ፣ ልጁ ምን ያክላል ትልቅ ነው። ውሸቷን ነው። ስለዚህ ሲጀመርም እርጉዝም ሆነችም ወለደችም ከብሩክም አይደለም፣ ሲጀመር አይደለም። እንግዲህ ሀይሚዬ በዛውም ሄዶ ዲኤንኤ እንደሚመረመር ምናምን እኔ አላውቅም። አንዳንዴ ደግሞ ወዶቼ ዛሬም ነገ ምን የምላችሁ ሀይሚና ብሩክ አንድ ላይ ቢሄዱ ባህል ነው። በአመት ባለ ራሱ በአመት የሚመጣ ግን እንዴት ናችሁ? አላህ ይጠብቃችሁ። እኔ አላውቅም፣ እኔ አይመለከተኝም ማለት ይሻለኛል። ሪሊው ነው። በአመት ለሚመጣ ባህል በሰላም ማሳለፍ ትታችሁ ለኦዲየንስም ለፋሚሊም ጭምር እንዴ! እዩ እኮ የምትሰራው ድራማ ነው። ባህል እስከሚያልፍ እንኳን መረጋጋት። ሲጀመር ደግሞ ታምሌሏን ለጥፈ መግባት ከራሱ ብሩኬ ይሁን እንድክ። ለማንኛውም ሀይሚዬ ብትሄድ ደግሞ እንድታለቅስ አንፈልግም። እኔ ስክር ብያለሁ። ብትሄድም ደስ ይለኛል። ያለመሄዷም ውሳኔዋ እሷ ናት። እንደ ሴትነት ግን አትፍረዱ ባይ ነኝ። ያሳዝናሉ። ከኔ ጎን አትሆኝም? ይሄን ብቻ መልሽልኝ። አትሆኝም? እርግጠኛ ሂድ በሰላም አላቅም። እና ይሄ ነገር ለእኔ አይገባኝም ብዬ ነው የማስበው። ከእሱ መለየት ባልፈልግም ግባ። እንደ ሀይሚ የተጎዳ የለም ሚዲያ ላይ በድራማም ሆነ በእውነታም ሆነ ከሴቶች እንደውም በጣም የተጎዳቸው ሀይሚዬ ናት። ሪሊውን ነው የምነግራቸው። በጣም የተጎዳቸው እዚህ ጋር ስራም ቢሆን ውዶቼ፣ ስራ ሲባል እያየን ነው። አሁን አንዳንድ ስራ ሲሰሩ ወንዱ ሴት ያመጣል፣ ሴቷ ወንድ ታመጣለች፣ እያየን ነው። ሀይሚዬ ግን ኔቨር እንደዚህ አይነት ነገር አትፈልግም። ገባችሁ? እና አላ ወደ ራሳችሁ ይመልሳችሁ። ብሩክም ማለት ነው። እዩ ደግሞ አላ ልብ ይስጥሽ። ለስራ ነው። አንደኛ ነገር ደግሞ ብሩኬ በተቻለክ መጠን ፕራንክ ነው ብለህ ብትገላገል ኢትዝ ግሬት። አላስ እንደነ ማነት ሀብሳላት ነው የምንጠቀው ለድራማ ነው። ኦፍ ኮርስ እዩ ደግሞ የድሮ ፍቅረኛዋ 100% አይደለም። 100% እኔ ወላይም ብዬ አልምልም አይደለም። ሲጀመር ለስራ ነው። በቃ ስራ ነው እናምናለን። ብሩኬ አታረግም እያልን ነው። አንተ ትጠራጠራለህ። ዲኤንኤ ጭራሽ ገባ። ግን በቃ ይሄ ነገር ለስራ ነው ለድራማ ነው ብትለን ችግር የለውም። በሰላሙ ደግሞ ሌላ ፕራንክ ትጀምራላችሁ። ትንሽ ተረጋግታችሁ የመዳም ቅመሞችም አመት ባታቸውን ያሳልፉ። ወይዳ ከምር እና ሀሚትዬ አትጨናነቂ፣ ያላ ካንቺ ጋር ይሁን። እኔ የሆነ ቪዲዮም ሰርቻለሁ ወዶቼ፣ ከምር ቲክቶኩን አይቼ ማለት ነው። በጣም ነው እንግዲህ የሚያሳዝነው። ያኔ ከፋ ከምር ምን እንዴት ናችሁ? ናዚካ አያምሩም ግን ወዶቼ፣ እንደምን አይነት ምቀኛ እየገባን በመሀላቸው። እነሱ ራሰው ጎትቶ እያመጡ መልሰው ከገቡ ደግሞ ሀይሚና ብሩክ ህይወት ውስጥ ከገቡ ሙጫ ናቸው እኮ አይለቁም። በጣም የሚገርማችሁ ነገር ሀብሳላት ከርማ ትመጣለች ከወር በኋላ። እዩም ደግሞ ዶላሯን ስትቀምስ ጥሟት ተመልሳ ትገባለች። እዝቢላይ ወላይ እና ተሳዝናላችሁ። ሀይሚቲና ብሩክ እንግዲህ አላ ከእናንተ ጋር ይሁን። ሀይሚቲ የኔ ልዩ አብሽሪ። ያ እንደ ሴትነት ስታስቡ በጣም ይከብዳል። ሀይሚ ላይ አትፍረዱ ዶቼ፣ የምወዳችሁ። እኔ ሳልረዳ ቀርቻ አይደለም። በቃ እኔም እሺ አንቺ ልረዳሽ እና የሚበጀው የቱ ነው? እሺ ግን ደግሞ ለእኔ ከባድ ነው አውቃለሁ። እኔ ሽማግሌ ምናምን ጠብቃለሁ። እናንተ ዛሬም ጭቅጭቅ ነው። አላ ከእናንተ ጋር ይሁን። ከኔ ጎንም ሆነ ግዴታሽ ነው እያለ ነው። ብሩኬ ትክክል ነህ፣ ግን ግራ ነው የሚያጋባው። ተስማምታችሁ ከካሜራ ጀርባ ጨርሳችሁ ቢሆን ኢትስ ግሬት። እኛም ተጨነቅን። ረፒ ነው የምላችሁ። ሁሌ ጭቅጭቅ አለ። አንድ ወር እንኳን ሰላም አይሆንም ሀይሚቲና ብሩኬ ማለት ነው። እቺ እዩንስ በምንድን ነው የምትወጣው ውዶቼ? እዩማ ቻናሏን ያለመሄድ ነው ያለመሄድ። አድማ አድጉ።
እንግዲህ አምራለች። እኔ ጥሩ ስሜት አይሰማኝም አልሄድም በቃ አልሄድም ብላለች። ለምን መሰላችሁ ውዶቼ? ሀይሚዬ ብትሄድ ማልቀሱ አይቀርም። እኛ ደግሞ እንድታለቅስ አንፈልግም። ሀይሚትዬ ከብሩኬ መለየት የለባትም። አዎ የለባትም ለአንድ ደቂቃ። እኔ እኮ ግራ ተጋባው። ረቢ ነው ምላችሁ። ሄዳ ቡታጅራ እንድታለቅስ አልፈልግም። ኔቨር። ሴት ልጅ ማልቀስ የለባትም በድራማም ሆነ በእውነታ ማለት ነው። ይሄ ደግሞ የተደረገው ነገር በጣም የሚደብር ነው። በጣም የሚያስነውር ነው። ይሄ ቤተሰብ የገባበት ሙሽ ጋሽ የገቡበት ነው። ይሄ የብሩኬ ልጅ ምናምን የተባለው ማለት ነው። ግን እኮ ፕራንክ ነው። እዝ ቢላሂ በጣም እኔማ በቃ ይሄ ነገር ካልተቋጨ ተያይዘን ገደል ነው ሁላችንም ማለት ነው። ስለዚህ የእዩን ነገር ብሩኬ ቋጭና ና፣ ብቻህንም ከሄድክ ቋጭና ና። እናንተ አመት በዓል አታውቁ፣ ፋሲካ አታውቁ፣ ምን አታውቁ። እኔ እንጃ ለተመልካችም አታስቡ። ከምር አም ሶ ሶሪ ጊዜውን ያልጠበቀ እንዴ። አንዳንዴ እኮ ውዶቼ ባህል በአመት ሲመጣ ይሆናል እንዴ ነው እናንተ ሪሊውን ነው ሼም ኦፍ ጭቅጭቅ ሁሌ። አሁን እሷ ጋሽዬ ጋርም ላትሄድ ቤተሰብ ጋር ላትሄድ እስከዛ ሰላም ግባ ኮሜንታተሮች ደግሞ ሀይሚዬ ተረጋጊ አትበሏት ሰለቸኛለች። አረ እኔ ራሴ እንዴ ተመልካች ራሱ አልሰለቻችሁም? አኡዝ ቢላሂ ዝሙት መስማት አልሰለቻችሁም? ፍቅረኛችሁ በእናንተ ላይ ቺት አረገ ወለደ ስትባሉ ለድራማ ለውሸት ቀልዶች ምናምን አይደብራችሁም? ስለዚህ የምንድነው መረጋጋት? ሀይሚ ተረጋጊ አትበለው። ሰለቸኛለች እኮ ደከማት። ሪሊውን ነው ይሄ ጭቅጭቅ በጣም ነው የሚደብረው። እዩ መሰለው ድራማ ነው። አዎ ብሩኬ አያደርግም፣ በፍጹም አያደርግም። ብሩኬ ገባችሁ? የድሮ ፍቅረኛው ኔቨርስ አይደለችም፣ 100% አይደለችም። እኛ ሰምተናል። ሲጀመር አይደለችም፣ ለድራማ ነው። ብሩኬ ፕራንክ ነው። በቃ ቤተሰቦች አብሽሩ አብሽሩ ጋር ፒስ ፒስ ያልቃል። መልሰን ደግሞ ጭቅጭቅ፣ መልሰን ያለ መከባበር። እኔ አላውቅም። ሀይሚትዬ ብትሄጂ ደስ ይለናል። መልሳችሁ እዛ ታለቅሳላችሁ፣ ትጨቃጨቃላችሁ። ስታለቅሽ ማየት አንፈልግም። ውሳኔው ያንቺ ነው። 4 ነጥብ። አትፍረዱ ውዶቼ በሴት በእኚህ ብላችሁ አስቡ። ችግር የለውም። እኔ ይሄ ምን ለነገሩ ፍቅር ካለ እኔ ስደት ላይ እንደዛ ነበር ምለው። ሁሌ ደስተኛ ከሆናችሁ ሁሌ ኢጃዛ ስትቶ ከባላችሁ ጋር ባህል ነው ላለው ሪሊውን ነው። እና ሀይሚትዬ አብሽሪ። ለምሳላችሁ ባህል ብላ ሄዳ መጨቅጭቅ ካለ አሁን ለምሳሌ ብሩኬ ባህልን ብሎ ሄዶ ዲኤንኤ ይመርመራል። እንደዚህ አይነት ነገር አለ እንዴ? ባህል ከሆነ ራሱን የቻለ ባህል ነው። ከእዩ ጋር መገናኘት የለም። ሲጀመር እንኳን ከእዩ ጋር ከዩቲዩብ ጋር ራሱ አንዳንዴ ሬስት የሚባል ነገር እኮ አለ። ከዩቲዩብ ራሱ ውጪ ማለት ነው። እህቶች አታስቡ። ሀይሚትዬ አይሚሲዩ ብሩኬ ተናፍቃችኋል ምናምን ለ3 ቀን ለ4 ቀን ባህል ነው። ከቤተሰባችሁ ጋር ፏ ብትን ነው። በባህል ጋር እዩን ተለጥፎ መምጣት እንዴ! አንዳንዴ እኮ ሼም ኦፍ ሪሊውን በጣም ይቅርታ አድርጉልኝና እንዴ ተመልካችም ይሰለቻል እንዴ። ስለዚህ ሀይሚትዬ አሁን ባህልን ልታሳልፍ ነው የምትሄደው ወይስ ዲኤንኤ ልታስመረምሩ? ብሩክም ጭምር ጭራሹን ለጥፈካት ነው የመጣ ከአንተማ አላ ከእናንተ ጋር ይሁን። እኛንም ክፉ ነው የምታናግሩት። ሀይሚትዬ የራስሽ ውሳኔ ነው። ከሄድሽም ከብቀሪም የራስሽ ውሳኔ ነው ወዶቼ። በዚህ ነገር አትግቡ በመሃል ገባችሁ? ብሩኬ ደግሞ ተረጋጋ፣ አትቆጣ፣ እንትን አትበለም። ስለ አንተ ስትናደድ ሌሎቹ ደግሞ ይሰድቧታል። ስለምን እያልኩ ነው? ብሩኬ ለምንድን ነው የማትሰማኝ? በዚህ ሰዓት ከኔ ጋር አትሆኝም ካላገሽኝ በዚህ ሰዓት እኔ ደህና ሆናለሁ እያለ ነው። አረ እኛ ዘንድሮ አሳበዱን እነዚህ ልጆች። ደግሞ አንጀት ይበላል ብሩኬ። እዩማ ቀምሳሌት ዶላሩን ጭራሹን አትለቀውም ብሩክን ብቻ ካገኘች። ሀይሚትዬ ከጎን ሆነች ዘራፍ ካለች አቤት። እንግዲህ እኛ የሀይሚትዬ ወዳጆችም የብሩክ እህቶችም አለን። እንጨርሳታለን እዩን። እሺ ውዶቼ ከተባበራችሁ እኮ እዩ መጥፋት ትችላለች። ገባችሁ? ከተባበራችሁ የምትተባበሩት የብሩክ እህቶችም የሀይሚ እህቶችም ጨረቃ ፋሚሊዎችም። ለምን እንደዛ ምለው አንዳንድ እህቶች የሚሰድቡኝ ስላሉ ነው። የብሩክ እህቶች ጨረቃ ፋሚሊዎች ሁላችሁም እዩ ጋር እርግፍ አድርጋችሁ ብትተዉ በቃ ስርዓቷን ትይዛለች። እና እስቲ እኔ በጣም ነው የሚጨንቀው። ሀይሚትዬ ካንቺ ጋር ፈጣሪ ይሁን፣ አላህ ካንቺ ጋር ይሁን። እንደዚሁም ብሩክ ወንድማችን እኛንም አስጨነቃችሁ። ከኔ ጎን አትሆኝም? እኔ እዛ ብቻ የለሁም እና በስነ ስርዓት አይደለም። ስማኝ በቃ ብሩኬ የምር ይከፋኛል። በዚህ ቀን በቃ እኔ እንደፈለኩ አስብ። ሀይሚትዬ በቃ ይከፋኛል እያለ ነው። በቃ ሂጂ ደግሞ የሆነ ነገር ቢያጋጥምኝ አንቺ ስላልተከተልሽ ምናምን ብሎ ደግሞ ሰበብ ነው። አረ እኛስ እኮ ምን ይሻለናል?
እኔማ የራሳችሁን ውሳኔ ወሰኑ አላስ እኔ አሁን ስክር ብያለሁ። ሀይሚትዬ ከሄደች እዩ ይጋጫሉ። ሀይሚዬ ማልቀስ ትጀምራለች፣ ታለቅሳለች። ሀይሚ እንድታለቅስ አንፈልግም። እንደዚሁም ደግሞ ከብሩኬ ጎን ካልሆነች ደግሞ ብሩኬም ይከፋዋል። አቤት አቤት፣ እኔ ግራ ገብቶኛል። ስለዚህ የብሩክና ሀይሚትዬ ውሳኔ ነው፣ በጣም ከባድ ነው። በጣም ነው የሚያሳዝኑት። አላህ ከነሱ ጋር ይሁን። ወቅቱን ያልጠበቀ ነገር። እዩን ደግሞ አላህ ልብ ይስጥሽ፣ ሰው አቃጠልሽ ያበጠው ሰው። ስለዚህ እኔ ከዚህ በላይ አልችልም፣ አብሬው መሄድ አልችልም እና የወሰነች ነገሮችን አመቻችተ ትመጣለ። እኔ ኬርኩ የባሰ ይሆናል አልሄድም ብላ እንግዲህ ወሰነች። ደከመኝ ሰለቸኝ። አረ እንኳን እኛም ሰልችቶናል ውዶች። እዚህ ጋር እኛ ባልነው አይደለም፣ እኔና እናንተ ባልነው አይደለም። እኔና እናንተ ባልነው ቢሆንማ ሀይሚና ብሩኬ ሳምንትና 3 ቀን ሳይሆን የሚስቁት አመት እስከ አመት ይስቁ ነበር። እኔና እናንተ ዝም ብለን አስተያየት በመሰለኝ ደሳለኝ እናውራ እንጂ ብሩክም ሀይሚም እኔና እናንተን አይሰሙንም። አላህ ባሉበት ሰላማቸውን ያብዛልን። እንወዳቸዋለን፣ እናከብራቸዋለን።